ቆይ እንዴት ልታገኛቸው አትቻላችሁን? እቺ ሰይጣን አረመኔ ማትረባ ሰብለ እባክሽ ችግር የለም ሁሉ ነገር የከታታችኝ ማለት ለነገሩ እንዴት ስለነሱ ለማጣራት አሰብሽ? በቃ ራሴን ማንነቴን ቀየርኩ። በምን አይነት የምርሽና በስመ አብ ወልድ መንፈስ ቅዱስ ባገኙት አጋጣሚ ሊያጠፉት ይችላሉ በተለያየ መንገድ ባደጋም በምንም ብለው ማለት ነው። እስካሁንስ እንዴት አላጠፉትም? አንደኛ መረጃ ይዞባቸዋል። ገብታ ያ መረጃ ቢበተን ስለነሱ ማንነታቸው ሙሉ ነው የሚቀየረው። ስለዚህ ቀላል መረጃ አይደለም ነው እስካሁን በህይወት ያለው ነው። አንድ እሱ ነው። ሁለተኛ ደግሞ እሱ በማያውቀው መንገድ እሱን ማጥፋት ነው የሚፈልጉት። ገንዘብሽ ለቀጥልሽ እንዴ? የምን ገንዘብ ነው የምታወሪው እንዴ? ለይተው ለኔ የሰጡኛን ብለሽ ታስቢያለሽ? አይ ሳይሆን በቃ ከዛ ሁሉ ነገር በኋላ እንደዚህ ያልጠበኩሽ ምን እንደውም ጥሩ ሁኔታ ላይ ባትሆን ወይ የጤናዋ ችግር ወይ የሆነ በጣም ከባበር ነገር ነበር እያሰብኩ የነበረውና እኔ ከሰብለ ጋር እኮ ሻይ ቡና እንበል ተባብለን እኮ ብዙ ነገር አውርታችኋል። ስለዚህ እሷ ደግሞ ያወራችሁትን በሙሉ ለኔ ነግራኛለች እያልኩ ነው። ምንም አላወራንም የኔ አባት። እኔ ምንም የማውቀው ነገር የለም። አሁን ስላወራው ነገር ምንም አንድ ታክል የማውቀው ነገር የለም አሳይቻለሁ እኮ። ታዲያ እኔ ምንም የማውቀው ነገር የለም። ለረጅም ጊዜ አብሯቸው የሚሰራ ሰው ነበረ ከነሱ ጋር ነው። በገንዘብ ይሁን በምን አላውቅም ሳይስማሙ ቀርተው ከነሱ ስራ ወጥቶ የራሱን ህይወት ነው የሚኖር ሰው አለና እንደውም ብዙ ጊዜ ሊገዱት ሞክረዋል፣ ያስፈራሩታል በተለያየ መንገድ። በጣም በቃ በየቀኑ አሁን ምን ተፈጠረ ብሎ ህይወቱን አደጋ ላይ ጥሎ፣ ግን እሱም በጣም ብዙ መረጃ ይዟል እነሱ ጋር። እንዴት ነው መውለድ የማይችሉ ማለት ነው። መውለድ የማይችሉ ባለሀብቶች አሉ እና ደግሞ እነዛ ባለሀብቶች ሰብሰብ ይብሉና አላቸው የሚወያዩበት እንትን አለ መሰለኝ የሚያወሩበት ማለት ነው። ከኛ ሰዎች ጋር የኔ አዛዥ አለች ከሷ ጋር የሚያወራበት ታይም አለ። ከሷ ጋር ምን ያወራሉ? ወንዱም ከሆነ ሴቷን ከሆነ አይታወቅም መውለድ የማይችሉት ማለት ነው። ሴቷ ከሆነች ሌላ ሴት በጣም የቸገራት በቃ ድሃ የተባለች የለም ፈልገን እንድናመጣላቸው ትነግረኛለች። ምን ማለት እንዴት ነው የማታውቁት? አናቅም። ይኸውልህ ልጆቹ ጋር ነው የሚቆዩት እኛ ጋር ነው። ግን ይኸውልህ ልጆቹ ሲወለዱ እኛ ራሱ አናቅም። ከተወለዱ በኋላ የት እንደሚሄዱ ልጆቹ እኛ ምንም የምናውቀው ነገር የለም። ቁጭ በል። ለአንዳንድ ነገር እንዲሁም ደግሞ ለአምልኮ መስዋዕትነትም እንደሚደረግ እንግዲህ ነግራኛለች። ማለት ልጆቻችን ቆይ ተረጋጊ። ስለዚህ ነገር የምታውቂው ነገር አለ እንዴ? እኛ ጋር ይመጣሉ፣ ይጠይቁናል። እንደዚህ አይነት ሰው እንፈልጋለን፣ እንደዚህ እንፈልጋለን ብሎ ይጠይቁናል። ከዛ እኛም እሺ እንላለን፣ ስራውን እንቀበላለን። ያንን ሰው ቅድም እንደነገርኩ ከየትም ብለን ገብተን እናመጣዋለን። ከየትም ብለን ገብተን እንዳመጣ ነው እናስረክባቸዋለን ማለት ነገሮችን አልኩ ሙሉ ለሙሉ አንተ ልተው ሳይሆን እኔ ለደረሰብኝ ነገር ራሴ ዋጋ ከፍላለሁ፣ የሆነ ነገር አደርጋለሁ። ቢያንስ የሆነ ነገር ስትበቀል በራሴ የሆነ ነገር ስታደርግ ቢያንስ የተሻለ ነገር ታገኛለህና እሱን ነበር የማስበው። ለምን ተግባር ነው የሚያውሏቸው? ለባዕድ አምልኮ ይገበራሉ ልጆቹ። ምን ስራ አለብኝ። አንተም ደግሞ እዚህ ጋር ባልሆነ ነገር እርግጠኛ ባልሆንክበት ነገር በአንድ አጭበርባሪ ተራ ሴት ጊዜን ከምታቃጥል እናንተ መግባባት ትችላለን። ጊዜውን የምታቃጥል ይመስልሻል? እሷ ስራዋ ነው፣ ማጭበርበር ስራዋ ነው። ስራ ብዬ ነው የመጣሁት። ገባሽ? ስራዬን ብቻ ነው መስራት የምፈልገው። ሰብለነሽ አይደለ? አዎ ስሜ እንዴት ልታውቅ ቻልክ? አውቃለሁ፣ ስለ አንቺ ብዙ ነገር መረጃ አውቃለሁ። ምን ማለት ነው? ስለ እኔ ምንድን ነው የምታውቀው? እኔ እኮ ስራዬን ብቻ ነው የምሰራው። ጀስት እንትን ነው በቃ ይሄ ምርመራ ተብሎ የ6 ወር ቸክ የሚደረግበት ቦታ እንደነገርኩ እዛ ቦታ እንሄዳለን። ልክ 6 ወር እንደሞላን ሲታወቅ እዛው ማጠንከሪያ ልጅ ምናምን ብለው ጀስት የማታለያ መድኃኒት ይወጉናል። ነው እኛ ማንንም አናስፈራራም። አሁንም እየተሳሳተ ነገር እያወራክ ነው። ማንንም አናስፈራራም። እኛ ሲጀመር እንደዚህ አይነት በጣም ባለጌ ጋጥ ወጥ የሆነች ሴት ጋር እኔን ራሱ እዚህ ጋር ዝቅ ብዬ ከሷ ጋር መደባደብ ጭራሽ ድብድብ ጭራሽ መቦጫጨር ራሱ የለብኝም። ውድ የገመና ቻናል ቤተሰቦች ያው እንግዲህ የነበረንን ቆይታ ከዚህ በፊት የነበረንን ቆይታ እንደተመለከታችሁ ነው ማለት ነው። ያው በጣም ብዙ አስደንጋጭ የሆኑ ነገሮችን ሰምተናል። በጣም ለጆሮም ለዓይንም የሚከብዱ ነገሮችንም ሰምተናልም አይተናልም እና ትንሽ በጣም ብዙ ግራ የሚያጋቡ ነገሮችን አይተናል። ለማመንም እኛም ከብዶናል። እስቲ እነዚህ ነገሮች ማስረጃዎቹን እያንዳንዱ እጃችን እስከሚገቡ ድረስ እንግዲህ
በጥርጣሬ ብቻ እንይዛለን ነገሮችን። ግን አሁንም መመርመራችንን አናቆምም። እያንዳንዱን ከስር መሰረቱ ገብተን የቱ ጋ ነው ችግር የተፈጠረው፣ የቱ ጋ ነው እነማን ናቸው ይህን ችግር የሚፈጥሩት፣ እነማንስ ናቸው የዚህ ነገር አስተዳዳሪ፣ የዚህ ነገር መሪ የሚለውን እንግዲህ ከስር መሰረቱ ጀምሮ እያጣራን ለችግሮቹ መፍትሄ እንሰጣለን ማለት ነው። ያው እንግዲህ አሁን መክሊት ጋር ተመልሼ መጥቻለሁ። ሁለቱ መገናኘት ስላለባቸው እንግዲህ መክሊት በሰጠሽን ጥቆማ መሰረት እንግዲህ ሰብለን አግኝቻታለሁ። ሰብለ ያለችበትን ሁኔታ እንግዲህ እያንዳንዱን ነገር የእውነቴን ነው። በጣም አመሰግናለሁ። ትልቅ መረጃ ነው የሰጠሽኝ። አለች፣ በህይወት አለች። የተፈጠረውም እያንዳንዱ ነገር እንግዲህ ለእኛም እንግዲህ የሆነ አስደንጋጭ ነገር አይተናል። ብዙ ነገር ነግራናለችም። ያለችበትንም ሁኔታ እንግዲህ አንቺም የምታየው ይሆናል። ያው አንቺም ያለሽበትን ሁኔታ ታውቂ የለ። አንቺም እኮ ምን አይነት ሁኔታ ላይ እንደነበርሽ አይተሻል። ለእህትሽ ፈርተሽ ስንት ነገር አንቺም እኮ አድራሻ ተቀብለሻል አይደለ? አልሄድሽም እኮ ቤታቸው። ስለዚህ ይህ ማለት እሷም ቢሆን ያንቺ ውጣኔ የደረሳት ግን እስቲ ለማንኛውም እሷ ትግባና ከእሷው አንደበት ደግሞ የተቀሩትን ነገሮች ትሰሚያለሽ። ያው እንግዲህ የችግር ጊዜ ጓደኛሽ ነች። እዛ ቢሆንም የምትዋወቁት በዛ ጭንቅ ጊዜ በዛ ማለት ስቃይ ውስጥ ሆናችሁ መታወቅ ማለት ትልቅ ነገር ነው። ብቻ ለማንኛውም እስቲ ትምጣና እሷ ከእሷ ጋር ያለውን ነገር እንትን ያለች ብዙ ነገር ነግራኛለች። ብዙ ነገር ነው የነገረችኝ። እስቲ ለማንኛውም አስገባት፣ እስቲ ትግባ፣ ችግር የለውም። ግቢ። አዎ ትግባ። ቁጭ በል ቁጭ በል። አንቺ እንዴት ነሽ? እግዚአብሔር ይመስገን። ከዛ ሁሉ ነገር በኋላ ስመጥሽ ሳልጠይቅሽ ምንም ችግር የለውም። ሲጀመር አንቺም የነበረሽበት ሁኔታ አውቃለሁ፣ ግን እግዚአብሔር ይመስገን። ምንድን ነው እንደዚህ ያመረብሽ? በጣም ተመችቶሻል። ገንዘብሽ ተቀበልሽ እንዴ? የምን ገንዘብ ነው የምታወሪው? ለይተው ለእኔ የሰጡኛን በሽ ታስቢያለሽ? ሳይሆን በቃ ከዛ ሁሉ ነገር በኋላ እንደዚህ ያልጠበኩሽም። እኔ እንዲሁም ጥሩ ሁኔታ ላይ ባትሆን የጤናዋ ችግር የሆነ በጣም ከባበር ነገር ነበር እያሰብኩ የነበረው እና በቃ ሞተሹላ ነው የመሰለኝ። ታውቂያለሽ፣ በጣም መጥፎ መጥፎ ነገር ብቻ ነበር አእምሮ ውስጥ ስመጣብኝ የነበረው። ለነገሩ ጠንካራ ነበርሽ፣ ማስብ ነበር። ተስፋ አልቆርጥም። ለዛ ነው። እስኪ ንገሪኝ፣ አሁን ያለሽበትን ሁኔታ ደህና ነሽ አይደለ? ምንም አዲስ ነገር የለም? ምንም የለም ማለት ያው በቃ አንቺ ከምታውቂው የተለየ ነገር እኮ እያረጋጋሽ ነው አይደለ? አሁን የሚሰማሽ ነገር አለ? ምንም የለም። ከዚህ በኋላ በጣም ጠንካራ ሴት ነኝ። ማንም ወደኋላ የሚጎትተኝ እንደፈለገ በማንም ማስፈራሪያ መበከር ነው ማለት ወደኋላ የምሸሽበት ነገር የለም። ያለፈው ነገር አልፈዋል። የተበላሸው ነገር ተበላሽቷል። ያጣሁትን ነገር በሙሉ አጥቻለሁኝ። ግን አሁን ቢያንስ ወደፊት የሚፈጠሩትን ነገሮች ማስቆም እንዳለብኝ ስለተሰማኝ ቢያንስ የማላውቃቸውን ሴት እህቶቻችንን ማዳን አለብን። የራሳችን ነገር እንኳን ባይስተካከል የተበላሸውን ባንመልስ ወደፊቱ ማስቆም እንችላለን ብዬ ስላሰብኩኝ ይህ ነገር በዚህ ሁኔታ መቀጠል የለበትም። ሰብለን ብትሆን እንግዲህ በዚህ ነገር ላይ እየሰራች በዚህ ነገር ላይ እንትን እያለችን የነበረችው ያው እንግዲህ ብዙ ነገር ትነግርሻለች። ያለችበትን ህይወት እዚህ ህይወት ውስጥ የገባችው ስለነሱ ምን እየሰራች ነው ማለት ለነገሩ እንዴት ስለነሱ ለማጣራት አሰብሽ? በቃ ራሴን ማንነቴን ቀየርኩ። በምን አይነት የምርሽን ነው? በስመ አብ ወወልድ ወመንፈስ ቅዱስ። ከልብሽ ነው ማለት? እነዚህን ሰዎች የማገኝበት አንድና አንድ አማራጭ እሱ ብቻ ነበር። እንዴ ሌላ መንገድ እኮ ይኖራል ማለት ያን ሁሉ መከራ ያን ሁሉ ስቃይ ያሳልፈናል እኮ ማለት ይሄ አይብስም ማለት እንዴት ራስሽን በፈቃደኝነት ወደማይሆን ህይወት ከተትሽ? ምን ላድርግ? አንዷ ምስኪኗ እናቴና እህቴን ታውቂያቸዋለሽ ያሉበት ሁኔታ። የእነሱን ህይወት እቀይራለሁ ብዬ የማይሆን ነገር ውስጥ ገባሁ። እነዚህ ሰዎች ደግሞ እንደዚህ በቀላሉ ህይወቴን እንደዚህ እንዲያደርጉት አልፈቅድላቸውም። ይሄ እኮ በጣም ከባድ ነገር ነው። አውቃለሁ አደገኛ እንደሆነ አውቃለሁ። በጣም ከባድ ነገር ነው። በጣም አደጋ ነው ማለት አንደኛ እነሱ በቀላሉ ባንቺ እንትን ማለት ባንቺ መረጃ በማሰባሰብ ምናምን የሚያግዝሽ ሰው ካለ ከጀርባሽ ግን ባንቺ ኃይል የሚወድቁ ሰዎች እንዳሉ ታውቂያለሽ። በጣም ሰፊ ነው እንትናቸው
እንዴ ምክንያቱም ይሄን ካላደረኩ እነዚህ ሰዎች እኔ በቀላሉ አይፋቱኝም፣ ቢያንስ አይለቁኝም። ምን አይነት ገባሽ ሰው አለ? አይደል? ከጀርባሽ የሆነ ሰው አለ አብሮሽ የቆየ በራስሽ ምን ልታረጊ ያስብሽ ነው እንደዚህ አይነት ህይወት ውስጥ የገባሽው? ትንሽ ቀርቶኝ ነበረ፣ ግን አጋጣሚ እነሱን አገኘሁ እንጂ እነሱ ችግር የለውም እኛ እኛን አሁንም ሊያግዙ ቢሆን ሊረዱ ማለት ነው። ቢያንስ እኔ ስነሳ እናንተን ለመርዳት እንጂ ስራሽን እኔ አሁን ስራሽንም ቅድም እንግዲህ ወደዚህ ስንመጣም ብዙ ነገር እያወራን ነበር የመጣ ነው እና ስራሽን እንድታቆሚ እያልኩሽ ያለሁትኝ ከአንቺም ማለት እንትን አንጻር ነው ከአንቺም ደህንነት አንጻር እንጂ ለነሱ ለመከላከል አስቤ አይደለም። እንደዚህ ያደረጉኝ እንደዚህ ቢባል እኮ እነዚህ ሰዎች በጣም ብዙ ሰው ስላላቸው በገንዘብ ብዙ ነገር ሊያደርጉ ይችላሉ። ገብቶናል። ልክ ነው። እኔም እሱ ፍራቻ ነው ገባሽ? አንቺ እዛ ነገር ውስጥ እንዳትገቢ ለእኛ ነገሩን ታይልንና ስራሽን እኛ እንስራልሽ እያልኩ ያሉት ለዛ ነው እንጂ እነሱን ለመከላከል ወይም ደግሞ እነሱ እንዳይያዙ ፈልጌ አይደለም። ግን አንቺ አንድ ብቻ ነሽ። በዙሪያ ሰው ከሌለ ደግሞ ምንም አማራጭ የለም። አሁን መስራትም ካለብን አብረን እንሰራለን። እመኝ አንድ ላይ ሆነን ብዙ ነገር እናደርጋለን። እንደዚህ ህይወትሽን ማለት ገላሽን ሸጠሽ ለነሱ ብዙ ነገር ማድረግ ማለት ከባድ ነገር ነው። የሚሰማሽን የእንትን አንቺም ብለሻልና ከዛ አይበስም ብዬ ነው እዚህ ውስጥ የገባሁት ብለሻልና ብዙ መረጃም እንግዲህ በጣም ብዙ ነገር ነው የነገረችኝ። አንዳንድ የምነግርሽ ነገር አለ እዚህ ነገር ላይ ልጃችሁንም እንግዲህ ወስደው ለባለሀብት አሁን እናንተ አንድ ባለሀብት እንደሚወስደው እንደዛም ነበር የምታውቂው። በእርግጥ የተረጋገጠ ነገር ላይሆን ይችላል። እስካሁን ያለኝ መረጃ የተረጋገጠ አይደለም። ያው እሷ በነገረችኝ መሰረት ነው እና ለአንዳንድ ነገር እንዲሁም ደግሞ ለአምልኮ መስዋዕትነትም እንደሚደረግ እንግዲህ ነግራኛለች። ማለት ልጆቻችን ቆይ ተረጋጊ። አንቺ ስለዚህ ነገር የምታውቂው ነገር አለ እንዴ? እኔ እነግርሻለሁ እኮ እሷም ገና እኮ ሌላ ነገር ነው ማለት አምልኮ ምናምን ማለት ነው እኮ ቢያንስ የሆነ ባለሀብት ምናምን ውስጥ እንደሚያሳድገው ነው እኮ ቢያንስ አንዳንድ የሆነ ነገር አስቢ እስኪ፣ መልካም ነገር አስቢ። ሁሌ መጥፎ ነገር ለምንድን ነው የምታስቢው? ሁሉም ልጆች እንደዛ ይሆናሉ ማለት አይደለም። ይኸውልሽ እድል ካለን ቢያንስ ይኸውልሽ እድል ካለን ምናልባት የተሻለ ቦታ ላይ ሆኖ እናገኛቸው እንችላለን። ኧረ ወይኔ ምንድን ነው ማለት አንቺ በዚህ ሰዓት አንቺ ተረጋጊና ቢያንስ መጸለይ ካለብሽ በጸሎት አግዢ። ከዛ ልጅሽ በሰላም እንዲገኝ ማድረግ ነው። ከዛ ውጭ ይሄ ነገር ክፉ ነገር ባሰብሽ ልክ ነገር የሆነ ነገር ቢፈጠር ራስሽን እንድታጭ ነው እንደሚያደርግሽ። እባክሽ እንደዚህ ተረጋጊ። መክሊት ልጅ ናቸው ታስታውሻለሽ? አጃችን ላይ ይዘናቸው ስናጠባቸው የነበረው ነገር እኔ አሁን ላይ ትንሽዬ መክሊት ምንድን ነው እያልሽኝ ያለሽው? ማለት ለአምልኮ ማለት እኮ እስቲ ትንሽ ሰከን በይ እባክሽን መክሊት። ይህንን ማሰብ አልፈልግም። ይህንን እኮ ልነግርሽ የፈለኩት እኮ አንቺ ማለት ነገሮችን አምነሽ ተዘጋጅተሽ እንድጠብቂ እንጂ በኋላ መስማትሽ አይቀርም ብዬ ነው እንጂ እንደዚህ እንድትሆኚ እንደዚህ እንድትረብሽ አይደለም። አንተ አልገባህም። ነይ ችግር የለም እባክሽን። ውሃ ምናምን ስጧት እስኪ አረጋጓት። አረጋጓት፣ እሷን አረጋጓት። ችግር የለም። እሺ ይኸውልሽ ሰብለ ያው መክሊትም እንግዲህ ትንሽ እንዳንቺ ጠንካራ ላቱን ትችላለች። በጣም ፈሪ ነች። ብዙ ነገርን እንግዲህ ስናገኛትን በምን አይነት ሁኔታ ውስጥ እንደነበረች እንግዲህ እኔ ነኝ በአይኔ ያየሁትና በጣም ተሳቃ ለማውራት እንኳን ማለት የተጨነቀችበት የነበረ ሁኔታ ነው። ማልቀስ ብቻ የገዛ እህቷ እንኳን ገብታ ለእህቷ እንኳን እኮ ይህን ታሪክ አልነገረቻትም። እህቷን ስታስጨንቃት ነበር። አልጋ ላይ ተኝታ ስታለቅስ የነበረችበት። አሁን እኛ መተን እንደዚህ ካልጋ ወርዳ ያለውን አይደለም ማየት ያለብሽ። በጣም ፈርታ ነበር። ምክንያቱም በጣም ያስፈራሩኝ፣ ብዙ ነገር ነው የዛቱብኝ። እህቴ የምትለብሰውን የምትጠጣውን ሁላ ያውቃሉ፣ የምትወጣበትን የምትገባበትን ያውቃሉ። እህትሽን ነው የምንገድለው ብለው ምናምን ብላ ብዙ ነገር እንትን ብላኛለች። እና በደካማ ጎናችን ነው ሁሉ የምጠቀም የሚፈልጉት። ስለዚህ አንቺንም እንደዛው አስፈራርተውሻል ማለት ነው? እንቀላል አስፈራርተውኛል። ስለዚህ ያንን ሁሉ ነገር አሁን ተቋቁመሽ ነው እነሱ መሰልል ያልሺው ማለት ነው? ምን አድርገን እነሱ በማያውቁት መንገድ ነው ራሴ ቀይሬ እንደነገርኩ ነው። ምክንያቱም የሆነ ነገር ትንሽ አያጣሩም። ከዛ በኋላ ያለው ህይወታችሁን አያጣሩ ምን አይነት ህይወት ውስጥ ናችሁ ብለው ምናልባት ቢያጣሩ መኮታዳ እንደነገርኩ ነው። ምን የሚያገኙበት መረጃ አይኖርም። እንደነገርኩ ከቤት ምናልባት ቢከታተሉ የሚምን በጣም የተለያየ ራሴ ማንነትን ስለመቀያየር ይጠረጥራሉ ብዬ አላስብም። ስለዚህ ያው ህይወት ከብዶ እና እያንዳንዱን አካባቢውን አይቼ አጥንቼ በቃ ብዙ ጥንቃቄ እያደረግኩ ነው መንቀሳቀስ። አሁን እኔ እንግዲህ ያልሽኝ አንዳንድ መረጃዎች አሉ እና እነዚህ መረጃዎች ማን ሊሰጥሽ ይችላል? እንዴትስ ነው እነዚህ መረጃዎች ልታገኝ ይቻልሽው? የትስ ገብተሽ እነዚህ ነገሮች ታገኝ ይቻልሽ? እውነት እንዳልሽው ከባለሀብቶቹ ጋር ተኝተሽ ነው እነዚህ ነገር የሰማሽው ወይስ ከየት አወቅሽ? ምክንያቱም አሁን ስለ መረጃውም ትክክለኝነት ማጣራት እፈልጋለሁ እና
እስቲ እንደው ለእኔም የሚጠቅመኝ ነገር አሁን የት ብሄድ ነው ትክክለኛ መረጃ ላገኝ የምችለው? ማንም ባናገር ነው ስለዚህ መረጃ ማጠናከሪያ የማገኘው? ማለት ልነግርህ አልፈለግኩም ነበረ መጀመሪያም እና ያልነገርኩ ትልቅ ሚስጥር አለ እኔ ጋር ማለት ከራሴ ጋር ነበር ልንገርህ ካልንገርህ እያልኩኝ ማለት ነገሮችን አልኩ ሙሉ ለሙሉ አንተ ልተው ሳይሆን እኔ ለደረሰብኝ ነገር ራሴ ዋጋ ከፍላለሁ፣ የሆነ ነገር አደርጋለሁ። ቢያንስ የሆነ ነገር ስትበቀል በራሴ የሆነ ነገር ስታደርግ ቢያንስ የተሻለ ነገር ታገኛለህ እና እሱን ነበረ የማስበው እና ለረጅም ጊዜ አብሯቸው የሚሰራ ሰው ነበረ ከነሱ ጋር ነው። በገንዘብ ይሁን በምን አላውቅም ሳይስማሙ ቀርተው ከነሱ ስራ ወጥቶ የራሱን ህይወት ነው የሚኖር ሰው አለና እንደውም ብዙ ጊዜ ሊገዱት ሞክረዋል፣ ያስፈራሩታል በተለያየ መንገድ። በጣም በቃ በየቀኑ አሁን ምን ተፈጠረ ብሎ ህይወቱን አደጋ ላይ ጥሎ፣ ግን እሱም በጣም ብዙ መረጃ ይዟል እነሱ ጋር ጥልቅ ሚስጥር የሚያውቀው እሱ ብቻ ነው። እያልሽኝ ያለሽው ከነሱ ጋር አብሮ የሚሰራ የነበረ አሁን ግን ከነሱ የወጣ ሰው አለ ነው የምትይኝ? ይህንን መረጃ ከሱ ነው የሰማሽው? አዎ ከሱ ነው የሰማሁት። ለብዙ ጊዜ ተደጋጋሚ እንደነገርኩ። ማለት በምን አይነት ሁኔታ እንዴት ለአንቺ ሊነግርሽ ይቻላል? አስጨንቄው ነው በጣም ብዙ ጊዜ። ምክንያቱም እንደነገርኩ እሱን ማቀበል እንዴት ተገናኛችሁ ሲጀምር ከዚህ ልጅ ጋር? እንዴት እሱን ያገኘሁበትኝ የሆነች ልጅኛ በእንደኛ ህይወት ውስጥ የምትሰራ ልጅ አለች እና በሷ መንገድ ነው ያገኘሁት። አዎ ኦኬ። እና ጠቆመች ምናምን ፎቶ ምናምን አሳየችኝ። ከዛ ስለሱ ያለበትን መረጃ ምናምን ስትነግረኝ ተከታተልኩና ያለበት ቦታ ድረስ ሄድኩኝ። እሺ ከሄድኩ በኋላ ማንሽ ምንድነሽ ምናምን ብዙ ጊዜ በጣም እንትን አለኝ። 2-3 ጊዜ እንዳውም ከዛም በላይ በጣም አድክሞኛልና አልቅሼ ላመኛው ነው እና ስላለበት ሁኔታ ስነግረው ቁጭ አድርጎ እያንዳንዱ ነገር ጥንቃቄ እንዳደርግና የተወሰኑ መረጃዎችን የነገረኝ እሱ ነው። ስለዚህ ይህ ግለሰብ ስለነሱ በደንብ ጥልቅ የሆነ እንደ ሆቴሉን እኮ ራሱን እሱ ነው የነገረኝ። የተወሰኑ መረጃዎች በራሴ አንዳንድ ነገሮችን ባጣራ ግን ትልቁን መረጃ ወይም ደግሞ ሆቴሉ አሁን እንደነገርኩ የእሷ ይሁን የማን ይሁን የምናውቀው ነገር የለማ። ግን ያ ሆቴል እሷ የምትገኝበትና ከሳምንት 1-2-3 ቀን የምትገኝበት ታይም አለና ሰዓቱ ምናምን እያንዳንዱን ነገረኝ። ምክንያቱም ከጀርባ ሆኖ ከእሷ ጋር ምናምን እየሰራ እንደነበረ እዛ ቦታም እየሄደ እንደነበር ምናምን ያለው መረጃ እሱ ነው የነገረኝ። ስለዚህ ይህንን እንግዲህ መረጃዎች እነዚህ ልጆቹም ለመስዋዕትነት ይቀርባሉ የሚሉትን መረጃዎች የሰማሽው ከሱ ነው ማለት ነው? ሙሉ በቃ እዛ ቤት ምን እንደሚካሄድ እነዚህ ሰዎች ምን እንደሚሰሩ በቃ ለሰው ያላቸው ጭካኔ ምናምን በጣም እስከ ጥግ ነው። በቃ ለእነሱ ገንዘብና ገንዘብ እንደሆነ ነው በቃ የሚያስቡትኝ እና እኔ እንጃ ስለነሱ ክፋት እኔ ሰይጣን ይሻላል ብዬ ነው የማስበው። እሺ መልካም። ለማንኛውም ትልቅ መረጃ ነው የሰጠኝ። እውነት የተባለው ልጅ እዚህ ነገር ላይ አለበት የለበትም፣ ስለዚህ ነገር መረጃ ያውቃል አያውቅም የሚለውን ነገር እስቲ እኛም በራሳችን መንገድ ለማጣራት እንሞክራለን እና እንደው ካላስቸገርኩሽ አድራሻውን የምታውቂ ከሆነ ወይ ስለሱ የሆነ ነገር እሱን የምናገኝበት ነገር የሚኖርሽ ከሆነ እስቲ እንደው ብትነግሪኝ። ምናልባት በጣም ማለት ተጠራጣሪ ነው እንደነገርኩ አሁን ላይ ብዙ ነገሮችን ይሄ እዚህ ቦታና እንደዚህ የምትለው አይነት ሰው አይደለም። ምክንያቱም እንደነገር ህይወቱ አደጋ ላይ ነው ያለው እና ባገኙት አጋጣሚ ሊያጠፉት ይችላሉ በተለያየ መንገድ በአደጋም በምንም ብለው ማለት ነው። እስካሁንስ እንዴት አላጠፉትም? አንደኛ መረጃ ይዞባቸዋል። ገብቷል። ያ መረጃ ቢበተን ስለነሱ ማንነታቸው ሙሉ ነው የሚቀየረው። ስለዚህ ቀላል መረጃ አይደለም እስካሁን በህይወት ያለው ነው። አንድ እሱ ነው። ሁለተኛ ደግሞ እሱ በማያውቀው መንገድ እሱን ማጥፋት ነው የሚፈልጉት። እሺ ስለዚህ እንደው እሺ ይሄንን ልጅ ላገኝበት የምችለው ምናልባት አግኝቼ ባዋራው ከሱ የሆነ አይነት ስምምነት መፍጠር እንችላለን ብዬ አስባለሁ እና እንደው ላገኘው የምችልበት መንገድ ቢኖር ምናልባት እኔን የሚያምነኝ ከሆነ ደውዬ ቼክ ላድርግልን ነው ያለበት ቦታ ነገር። አዎ መልካም። እስቲ ለማንኛውም ለኔ ባልደረቦቹንም ስልኩን ትሰጪልኝና ነው ምናልባት አንቺ ጋር እንኳን እምቢ ካለ ተከታትለው የኔ ባልደረቦችም ከቴሌ ጋር ተነጋግረው እንግዲህ በጂፒኤስ ቢሆን ተነጋግረው ይሄንን ልጅ ያለበትን ሁኔታ ለማግኘት ሙከራ እናደርጋለን እና እስቲ ለማንኛውም አንቺም ስልክሽን ያምጡልሽን የኔ ባልደረቦች ደውለሽ እንትን ትያለሽ። እኔም ደግሞ አንዳንድ ጉዳዮች አሉኝ እዚህ ነገር ውስጥ እንግዲህ እወቂያት አትወቂያት እርግጠኛ ባልሆንም አንድ ወንጀለኛ እንግዲህ እኔ ጋር ይዣለሁ። እስቲ እሷንም ወደዚህ አምጥቻት እንግዲህ ከእሷ ጋር ቆይታ እናደርጋለን። አንቺ እስከዛ ስልክ ደውይ፣ እኔ ወጥቼ ተመልሼ እመጣለሁ ማለት ነው። እሺ ስልኳን ስጧት እስቲ ስልኩን አምጡልኝ።
ውድ ተመልካቾቻችን ያው እንግዲህ ለተባለው ግለሰብ ደውላለታለች። እንግዲህ ያው ደውለሽ ያለች ነገር አለ አይደል? አዎ ምክንያቱም እኔ እንደነገርኩህ እኔ ካልኩት ቦታ ድረስ እኔን አምኖ ሊመጣ አይችልም። ምክንያቱም ተይዤም ሊሆን ይችላል የሆነ ነገር ተፈጥሯን ብሎ ስለሚጠራጠር እኔን አምኖ ሊመጣ አይችልም። ይሄን ያክል በጣም ተጠራጣሪ ነው ማለት ነው እንዴ? በጣም እንደነገርኩህ በጣም ቀላል ነገር አይደለም። ስለዚህ ሰዎቹን በጣም ይሄን ያክል ይፈራቸዋል ማለት ነው። አዎ በጣም ምክንያቱም ተደጋጋሚ አስፈራርተውታል። ሲቀጥል ደግሞ ከአንድ ሶስት ጊዜ ሞክረዋል። ገብተዋል ሊገድሉት ምናምን በመኪና አደጋም በተለያየ መንገድም በጣም ብዙ ነገር ጥረዋል። ላይ መረጃ ኖሮ አሁንም እነሱን ይፈራል ማለት ነው እንዴ? ለምን አይፈራም? ድንገት እኮ ነው የሆነ ነገር ሊያጠቁት የሚፈልጉት እና ያ ስለሆነ በማንኛውም ሰዓት አንተ ጠርተው የሚመጣ ሰው አይደለም። መልካም ችግር የለውም። እኔ እሱ ያለኝ ቦታ አለ። ምናልባት እዛ ቦታ ልታገኙ ትችላላችሁ። እስቲ ያው እንግዲህ ችግር የለውም። ብቻ ዋናው አንቺ ማውራትሽ ነው። ችግር የለውም። እኛው እዛው ቦታ ላይ እሱ ያለው ቦታ ሄደን እንግዲህ ቀድመን የኛ ባልደረቦችን መላክ አለብን። እንደዛ ግርግር ከፈጠራችሁ እንትን ይሆናል ማለት ይጠራጠርና በርቀት ምናምን አይቶ ነው ጥሯችሁ የሚሄደው። ስለዚህ ወይኔ ሰላም እለዋለሁ ወይ እኔ ጋር እያወራን ወይም መታችሁ ታዋሩ ትችላላችሁ። ድንገት እንትን ካላችሁ ወይ አንድ ሰው መጥቶ ሊያዋራው ከሞከረ ነው እንጂ በዙሪያው ግርግር ካለ ልክ አይሆንም። እስቲ ሁኔታዎችን ችግር የለም እናስብባቸውና ነገሮችን አስተካክለን እንትን እንላለን። ያው ምንም ችግር የለም። ከዛ በፊት ግን ያው ያልኩሽ አንድ ነገር ነበረ። አንዲት ሴት እንግዲህ እኔ ጋር ያስኳት ወንጀለኛ አለች። ስለሷ ወንጀለኛ እንግዲህ ምናልባት ወቂያት አትወቂያት እርግጠኛ አይደለሁም። እዚህ ነገር ውስጥ ግን ተሳትፋ ስፍር ቁጥር የላቸውም ብዬ እኮ ነው። እዚህ ስራ ውስጥ የገቡ ሰዎች አንደኛ እንጠቀማለን እናስጠቀማለን እየተባሉ እንደዚህ ብዙ ወንጀል ውስጥ የገቡ ሰዎች አሉና እንግዲህ አላውቅም ማንኛዋ እንደሆነች። እስቲ ለማንኛውም ላስገባና ብዙ ነገሩን እየካደች ብዙ ነገር እንትን እያለች ስለሆነ እያንዳንዳቸውን የምናገኛቸውን ሰዎች መረጃ እየሰበሰብን ሁሉንም የእጃቸውን እንዲያገኙ ማድረግ አለብን። ለዛም እንግዲህ እሷ ላይም አሁን ከቻልነው በላይ ምስክርና መረጃ እየሰበሰብን ያለ ነው። ስለዚህ ምናልባት የምታውቂያት ከሆነ እንግዲህ እስቲ ለማንኛውም እንድትገባ አድርጋት። እስቲ ትግባ። ታውቂያታለሽ? ምን አይነት ድፍረት ነው? ቆይ እንዴት ልታገኛቸው አትቻላችሁ? እቺ ሰይጣን አረመኔ ማትረባ ሰብለ እባክሽ ችግር የለም ሁሉ ነገር የከተተችኝ ተረጋጊ እባክሽን ሰብለ። ጥሩ ሰው መስለሽ ለሰው የምትጠቅኝ መስለሽ እንደዚህ አይነት ነገር ውስጥ ከተትሽኝ አይደለ? ስለዚህ አንቺንም እሷን ያሳመነችሽ ማለት ነው። ልቅምቅምስ አንቺ ነሽ። እሺ ልቃመም ከየት ነው እየሰረሰርክ እየመጣህ ልታሰድበኝ? ሰማያለሽ አይደለ? አሁንም መካደሽን ልትቀጥይ ትችያለሽ። እንዴት ተቃበይ። አሁንም መካደሽን ልትቀጥይ ትችያለሽ። ማንንም ከየት ነው እየለቃቀምክ እየመጣህ እንደዚህ ልታሰድበኝ? እባክሽን ሰብለ ገንዘብ ነው የምፈልገው። በደህና ጥፋት ያላረጋጋሽ ስነ ስርዓትሽ ነው ያዢ። ማነው ስነ ስርዓት ማለት? ይኸውልሽ እስካሁን እኮ ታግሼሽ ነው እያወራሁሽ ያለሁት። አፍሽን ዘግተሽ ቁጭ ማለት አለብሽ። ትሰሚኛለሽ? እመኚኝ አሰቃይሻለሁ። ያቺ ሴት የላከቻት ሴት ምንድን ነው የምታወራው? ስነ ስርዓት ይዘሽ ከየት ነው ግን የምታመጣቸው የለቃቀምክ? ግን አንተ ግን በእናትህ ከዚህ በላይ ደግሞ አሁን ደግሞ ማስረጃዎችን ሳደራጅ ያኔ ተረጋጊ እባክሽን ሰብለ እባክሽን። አሁን ላይ ጸብ እንድፈጥር አይደለም እኔ እሷን እንትን ያልኩት። ችግር የለም ይኸውልሽ እሷ እንደዚሁ እንትናንም ይኸውልሽ መክሊትንም እንደዚሁ ይኸውልሽ ስሜት ውስጥ የከተች ሌላ ነገር ልታሰራ ወንጀል ልታሰራ ነው ሀሳቧ። ግን አንተ ማለት ከየት ነው የለቃቀምክ እያመጣህ ክብር ለራሴ ወንድ ብትሆኚ ኖሮ እዚሁ አንቄ ገልሽ ነበር። ሰሚኛለሽ አይደለ? ስነ ስርዓትሽን ይዘሽ የምትቀመጭ ከሆነ አረፈሽ ቁጭ በይ። ጉድፈላ ግልጽ ነው። ግን አንተ ህጋዊ ሰው ነህ አይደለ? ምንድነው እንደዚህ ማለት ምን ማለት እንደሆነ አሳይሻለሁ። እሺ ህግን ስነ ስርዓት ሳትይዝሽ ያኔ ታያለሽ። ግልጽ ነው አይደለ? እኔ ምን አባት ለምንድን ነው ግን አንተ ራሱ ስነ ስርዓት የሚባል ነገር የለህም ሲጀመር። ስነ ስርዓት ምን እንደሆነ ያው ስነ ስርዓት የለህም። የፈለከው ነገር የምታመጣው ነገር የለም። አየሽ አይደለ? መረጃ እያሰባሰብኩ ነው። ነይ ተነሽ ውጪ። ሲጀመር ነው ውጪ። ሂጂ ውጪ። አስወጣት እሷን። ሂጂ ውጪ። ሰላም ውድ የገመና ቻናል ቤተሰቦች፣ ያው እንግዲህ ትላንትና አንድ ቀጠሮ ይዘን ነበረ። እኔና ሰብለ እንግዲህ አንድን ሰው ለማግኘት ተነጋግረን ነበረ፣ ግን ያ ሰው ሊመጣልን አልቻለም። እውነትም እንዳልሽው የሰው በጣም ጠርጣራ ነው ማለት ነው።
ወይ ደግሞ አላቅም በስራ ምክንያትም ይሁን ትላንትና እንግዲህ ልናገኘው አልቻልንም። ምናልባት እንደነገርኩህ የሚያጠራጥር ነገር ካየ ወይም ደግሞ አስቸኳይ ነገር ከገጠመው እንደዚህ አይነት ነገር የሚያደርገውና ገብቷን አሁን ሰው እንደማንኛውም ሰው ነግሬያለሁ፣ ተደጋጋሚ እኮ ነግሬያለሁ። ያም ደግሞ በቃ አንተ ልተባበር በሚለውና ደስ ከረዳን በሚል ሀሳብ ነው እንጂ እኔም ነግሬያለሁ። በጣም ብዙ ዋጋ እንትን ብያለሁ እሱን ለማግኘት ብዙ ጥሪ ያለው እኮ ይመስለኛል። ሲጀምር አሁን ቦታውም አልመጣም። ከሱ ጋር ቦታው ግንኙነት ወይም ደግሞ እንደማገኙ እነሱ ይከታተላሉ። እንኳን አይደለም ከሱ እነሱ ስራ ወጥቶ ሌላ ህይወት እየኖረ ነገ ያጋድጠናል የሆነ ነገር ይፈጠራል ብሎ የሚያስቡ እያንዳንዱ እንቅስቃሴያችን ይከታተሉናል። ኦኬ፣ ስለዚህ እሱም ይከታተሉኛል ብሎ ስለፈራ ሊሆን ይችላል ነው የምትይው። እስቲ ለማንኛውም ዛሬ ያው ድጋሚ ቀጠሮ ሰጥቶናል። እንግዲህ ወደ ተመልካቾቻችን ዛሬም እንግዲህ ያው እኛ ሳንታክት እሱን ለመጠበቅ እንግዲህ ተዘጋጅተናል ማለት ነው። ስለዚህ እናገኘዋለን ብዬ ተስፋ አደርጋለሁ። እንግዲህ ያው እንደ ትላንቱ አይነት ክስተት ካልተፈጠረ ዛሬም እንግዲህ ሊያገኛት እሺ ብሏል። ራሱ ነው እንደውም ደውሎ ትላንትና ስላልተመቼ ነው ዛሬ ግን እንደዚህ አይነት ቦታ ብሎ ትላንት ካለውን ቦታ ሌላ ቦታ ቀይሮ እንግዲህ እንገናኝ ብሏል። ስለዚህ እሱን ለማግኘት እንግዲህ እኛም የቀጠሮ ሰዓታችንም እየደረሰ ስለሆነ ኦልሞስት ሰዓታችን ላይ ተቃርበናልና ወደዛው ለመሄድ እንግዲህ ዝግጅታችንን ጨርሰናል ማለት ነው። ስለዚህ ምናልባት ደጅ ላይ ያለን ቀረጻ የሚመች ከሆነ ካሜራማናችን ደበቅ ብሎ ነገሮችን እየቀረጸ ያሳየናል ብዬ አስባለሁ። ምናልባት ካልተመቸም ደግሞ ቀጥታ ወደዚሁ ገብተን ነገሮችን የምናካሄድ ይሆናል ማለት ነው። ያው እዚሁ ቤት ነው ይዘነው የምንመጣው። እስቲ ለማንኛውም እንደ ሁኔታዎቹ አላቅም ይምጣ ገና እርግጠኛ አይደለንም እሱን ነገር ስላላረጋገጥን። ስለዚህ ለማንኛውም ወደ ተባለው ቦታ እንሂድና አንቺም ያለውን ሁኔታ እንግዲህ ምናልባት ብቻሽንም ገንጠል ብለሽ ልትቆሚ ስለምትችይ እናወራለን። ሁኔታዎች እንዴት እንደሚሆኑ ብቻ እንትን እንላለን፣ እንወያያለን። በቃ ወደዛው እንሂድና ነገሮችን እንግዲህ እየተከታተልን እናንተ እናሳውቃችኋለን። ሁልጊዜም እንደምንለው እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁን ከስር ጻፉልን። ስለዚህ እኔና አንቺ ወደዛው እንሂድ ማለት ነው። ይርግባ በእናትህ አታስቸግረኝ። አይደለም አላስቸግርኩም እኮ እዛም ይኸውልህ ሌላ ነገር እንዳይፈጠር ሌላ ነገር እንዳታስቸግር ስል ነው። ይኸውልህ መሳሪያ ወጣብኝ። ታዲያ እንዴ ምንድን ነው? ይኸውልህ አሁን ሰጥቻቸዋለሁ ለባልደረቦቼ። ቁጭ በል። ምንድን ነው? እሺ ቁጭ በልና እናወራለን። ሁሉንም ነገር እነግርሃለሁ። አስጨነቃችሁኝ እኮ። ምንድን ነው? እሺ የተፈጠረው ነገር እንደዚህ ስለበዛን ወይም ሌላ ነገር እንዳታስብ፣ ግድ የለም እያንዳንዱ ነገር እነግርሃለሁ። እንዴት ነው ማለት መሳሪያ ወጥተህብኝ ይኸውልህ ሰው እያለ እንዴት ነው ማላስበው? ነገሮችን ግልጽ አደርግልሃለሁ። ምንድን ነው? እሺ ንገረኝ። እሺ ምንድን ነው? በመጀመሪያ ጀምሮ አልተሳሳትኩም። ምን ተስኖት አንተን አይደለ? አሁን እኔ ምን ተስኖት? ስለዚህ ይኸውልህ ስለአንተ ሁሉንም ነገር አጣርቼ ሁሉም መረጃ እጄ ላይ አስገብቼ ነው የመጣሁት። የምን መረጃ ነው? እደጅ ላይ ሌላ አይነት ግብግብ መፍጠር ስላልፈለግኩ ነው በመሳሪያ ይዤ የገባሁት። እንዴት? እኔ እኮ ተራ ኖርማል ሰው እኮ ነኝ እኮ። ሌላ ነገር ስላልፈለግኩ እኔ እኮ ተራ ግለሰብ ነኝ አይደለ እንዴ? ለምንድን ነው መሳሪያ የምታወጣብኝ? የሁላ ሰውስ ምንድን ነው? ምን አጥፍቼ ነው? ምንም እኮ ያጠፋሁት ነገር የለም። ላስረዳህ፣ ተረጋጋ። በመጀመሪያ ደረጃ እኔ አንተን ይኸውልህ ወንጀለኛም አይደለህም ምንም አይደለህም። አስፈላጊ ከሆነ ደግሞ ስለ ማንነቴ ላሳየህ ይችላል። ይታያል፣ የህግ አካል ነኝ። ስለዚህ ምንም ፍርሃትም ሊሰማህ አይገባም። ግልጽ ነው አይደለ? ግልጽ ነው እኮ። ግን ታዲያ መሳሪያ ሳይኖር በቃ ሰዎቹ ሲበዙ ሳይኖር ነገሮችን አስረዳሃለሁ። ከስር መሰረቱ ጀምሮ የምታውቃቸውን ነገሮች ለእኔ ታስረዳኛለህ ማለት ነው። ስለምንድን ነው የምታወራው? ይኸውልህ ማለት ከየት እንደምጀምርልህ አላቅም፣ ምንስ ብዬ እንደምጠራው አላቅም። ይሄንን ስራችሁን አልገባኝም። ስለምን ስራ ነው እያወራህ ያለው? እኔ ምንም የማውቀው ነገር የለም እኮ። ስራው አላቅም። ይሄንን ነገር ግን ከዚህ ቀደም እዚህ ህይወት ውስጥ እንዳለህ አውቃለሁ። ይሄ ማለትም ምንድን ነው የሚባለው ስራሱ? አሁን ምን ብዬ ነው የምጠራው? ማህፀን ኪራይ ነው የምትሉት ወይ ደግሞ አላቅም። ብቻ ሀብታሞች መውለድ የሚፈልጉትን ሀብታሞች ድሆቹን ደግሞ እንዲያረግዙ እያረጋችሁ ገንዘብ እንሰጣችኋለን በሚል። ኧረ እኔ ምንም የማውቀው ነገር የለም እንዴ! እባክህን አትዋሽ። ምንድን ነው? ኧረ እኔ ምንም የማውቀው ነገር የለም። ስለአንተ ሁሉንም ነገር አውቃለሁ እያልኩ ነው። ምንድን ነው የምታውቀው ስለኔ? እኔ እኮ ሰብለ ላግኛት እኮ ነው እንትን ያልኩትኝ። እኔ እናንተ እንደማናውቃቸው ስለዚህ ነገር አታውቅም። አገምትም ቢያንስ ማለት እንደምትችል ከሰብለ ጋር እኮ ሻይ ቡና እንበል ተባብለን እኮ ከሰብለ ጋር ብዙ ነገር አውርታችኋል። ስለዚህ እሷ ደግሞ ያወራችሁትን በሙሉ ለእኔ ነግራኛለች እያልኩ ነው። ምንም አላወራንም የኔ አባት። እኔ ምንም የማውቀው ነገር የለም። አሁን ስላወራው ነገር ምንም አንድ ታክል የማውቀው ነገር የለም አሳይቻለሁ እኮ። ታዲያ እኔ ምንም የማውቀው ነገር የለም። እነዛ ባልደረቦች ማለት የድሮዎቹ ባልደረቦች መስዬ እኮ ተሳስተሃል። አይደለም ስለማላውቀው ነገር እንዴት ነው ዝም ብዬ የማውራክ? ይኸውልህ ምን ተስኖት፣ እባክህን ነገሮችን አናባበሳቸው፣ አናጋግላቸው። ቀለል አድርገን ከአንተ መረጃ ነው የምፈልገው። አንተ ጋር ብዙ መረጃ እንዳላቃለሁ። የምን መረጃ ነው የምሰጠህ? ስለ ሰዎቹ ስለ እነዚህ ሰዎች መረጃ አንተ ጋር እንዳለ ሰምቻለሁ። ስለምን ሰው ነው? እኔ ምንም የማውቀው ነገር የለም። ለምን አትረዳኝም? ስለ እነዚህ ግለሰቦች ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። በቃ እኔ ሰብለ ሻይ ቡና እባክህን አንተንም ይኸውልህ መረጃ መከልከል በራሱ ወንጀል ነው ታውቃለህ አይደለ?
በዚህ ወንጀል ደግሞ አንተን ከስሼ እስር ቤት ማስገባት አልፈልግም። እኔ ስለማላውቀው ነገር ምን እንድነግረው የምፈልገው እንዴ? ከቀደም ጀምሮ ፈርታቸው ነው። ማንን ምንድን ነው የምፈራው? አሳልፌ እሰጥሃለሁ ለእነሱ አስፈላጊ ከሆነ ካልነግረህ። ይህን ነገር ግን ከተባበርከኝ እኔ አንተን እተባበርሃለሁ እያልኩ ነው። ለእነማን ነው የምሰጠው? ለእነማን ነው የምሰጠው? ማንን አውቃለሁ? አንተ ነው የምታውቃቸው እኮ እያንዳንዳቸው ነው። ስለ አንተ ደግሞ እርግጠኛ የሆነ መረጃ አለኝ እያልኩ ነው። ስለ ሰብለ አታውቅም? ስለ ሰብለ እያንዳንዱ ነገር ታውቃለህ አይደለ? እሱንም አላውቅም ብለህ ልክደኝ ነው። ምንድን ነው የምትሰራው ሰብለ ሲጀምር? እሺ ሰብለ ምንድን ነው የምትሰራው? ከዚህ በፊት ስለነበረው ነገር ምንም የምታውቀው ነገር የለም? እኔ ምንም የማውቀው ነገር የለም። እባክህ ለምን ተስኖት፣ በቃ ከዚህ በላይ ልታገስ አልችልም። ሰማኛለህ? የምትነግረኝ ከሆነ ንገረኝ፣ አለበለዚያ ወህኒ ያስገባሃለሁ። እዛ ደግሞ እንደተናገርክ ስለሚገምቱ ይገሉሃል። እመነኝ። ምን ማለት ነው የሚገሉሃል ማለት? እኔ ግለሰብ ነኝ እኮ አልኩህ እኮ፣ ተራ ግለሰብ ነኝ። ማንም አንተን የሚፈልግህ ወንጀለኛ የለም? የለም አለ የለም። እሱን እዛው እስር ቤት እንጨርሷለን። ይሄን ነው የምትፈልገው? ይሄን ነው ኧረ እባክህ ተወኝ፣ ተፋተኛ። ኧረ ተውኝ በቃ። እናንተ ሰዎች እንዴ ምንድን ነው የምፈልገው ከኔ? እናንተ ሰዎች አትበል። እኔ እነሱን ሰዎች አይደለሁም። እኔ በራሴ የምሰራ መርማሪ ጋዜጠኛ ነኝ። እመነኝ። ሰብለም ብትሆን ይሄንን ነገር አሳልፋ የነገረችኝ በእኔ ስለተማመነች ነው፣ ስለ እኔ ማንነት ስላወቀች ነው። ስለዚህ አንተም ብትሆን ይህንን ነገር አሳልፋ የመስጠት ግዴታ አለብህ። አለበለዚያ መረጃ በመደበቅ እስር ቤት ትገባለህ። ያኔ ደግሞ እነሱ ምን ሊያደርጉ እንደሚችሉ መቼም መገመት አይከብድም አይደለ? የሆነ መረጃ አሳልፈ ከሰጠህ እንደሚገሉ ቃል ገብተውልሃል። አሁን ራሱ እኮ ቀን እየቆጠሩልን ያሉት አንተን ለመግደል እኮ ቀን እየቆጠሩልን ያሉት። ስለዚህ ሁሉን ነገር አውቃለሁ። አንተ እንዴት ታውቃለህ? አውቃለሁ፣ ሁሉንም ነገር አውቃለሁ። ሰማኛለህ? ስለ አንተም ራሱ የተወሰነ መረጃ አግኝቻለሁ። ስለዚህ አሁን ስለምሰራው ስራ ስለ እያንዳንዱ ነገር ራሱ አውቃለሁ። በፍርሃት በጥርጣሬ እኮ ነው የምትኖረው። ይሄንን ህይወት እስከ መጨረሻው መቀጠል ነው የምፈልገው። እነዚህ ሰዎች መገላገል አልፈልግም። እመነኝ፣ እኔ እጠብቅሃለሁ። ይታዩሃል አይደል? እኔ ባልደረቦች አስፈላጊ ከሆነ ደግሞ ዛሬውኑ ደግሞ ሌላ ተጨማሪ የህግ አካል ላመጣልህ እችላለሁ። እሱ ነው የምትፈልገው? ጥበቃ ይደረግልሃል። እመነኝ። እሺ ምንድን ነው የፈለከው? ስለ ሁሉም ነገራቸው እነዚህን ሰዎች የማጋልጥበትን ነገር መረጃ እንድትሰጠኝ እኔ እኮ ስራውን ካቆምኩት እኮ በጣም ቆይቻለሁ እኮ። ሊሆን ይችላል፣ ግን አንተ ጋር መረጃ አለ። ለዛም ነው አይደል እነዚህ ሰዎች እስካሁን ያቆዩህ። በህይወት ያለኸው እኮ በዛ መረጃ ምክንያት ነው። አንተ ከሞትክ ያንን መረጃ እንደምታወጣ ስለነገርካቸው እኮ እኔ እኮ ስራው አንተ የምትለውን ስራ ትቼ እኔ እኮ የራሴን ስራ እኮ እየጀምራለሁ። ስራው ታውቃለህ እያልኩ ነው። ስለ ስራው ሁሉንም ነገር ታውቃለህ አይደል እንዴ? አዎ አውቃለሁ። በቃ ይሄንን ነው የምፈልገው። ምን ተስኖት እኔ እናንተ እንግባባና ነገሮችን እናውራ። አይዞህ፣ እኔ ጠብቀሃለሁ። እመነኝ፣ ቃል እገባልሃለሁ አንተን ጠበቃ እንደማደርግልህ። እነዚህ ሰዎች እስኪያዙ ድረስ እኔ ጋር ትቆያለህ። አስፈላጊ ከሆነ እስከ መቼ ነው ጀርባህን እያየ የምትኖረው? ምን ላድርግህ ታዲያ? ቤተሰቦችን ይጎዱብኛል። አንዴ ቆይሽ ለአንተ የሁላ ነገር የምነግርህ ከሆነ ማለት ነው ለእኔ ምንድን ነው ዋስትናዬ? ትጠብቀኛለህ? ከእነሱ ታድነኛለህ? እየነገርኩህ እኮ ነው፣ ቃል እገባልሃለሁ እኮ። ቃል መግባትህ አይደለም። እነሱን እኮ ካላሳሰርካቸው በስተቀር ብያዝ ራሱ እኔን ይገሉኛል እኮ። መሞቴ እኮ የማይቀር ነው። የነ ሰብለ አይነት ሰዎች እኔ ጋር አሉ። እስካሁንም ይኸውልህ በህይወት የቆዩት ሁሉ ሚስጥር ለእኔ ነግረውኝ በህይወት የቆዩት እኔ ጥበቃ ስለማደርግላቸው ነው እንጂ እነዛ ሰዎች ሳይፈልጓቸው ቀርቶ ይመስልሃል? ስለዚህ ለአንተም ቢሆን እመነኝ ጥበቃ አደርግልሃለሁ። በቻልነው መጠን ደግሞ እነዚህ ሰዎች በአፋጣኝ እንያዛቸውና ከዚህ ሁሉ ችግር ሁላችንም እንወጣው። የሌሎችን ሴቶች ህይወት መታደግ አፈልግም? እፈልጋለሁ። እሱማ እሺ፣ ግን ቆይ ይኸውልህ እንደዚህ ካልክ እሺ እነግርሃለሁ። ግን ካሜራ ምናምን እነዚህ ሰዎች ዞር አድርግልኝ። እሺ ካሜራው ማስረጃችን ነው። ህግ ቦታ ላይ ስንሄድ ለእያንዳንዱ ነገር እንደ ምስክራችን የሚሆነን ነው። ገባህ? ሰው ቃሉን ይክዳል። ዛሬ ያወራውን ነገ ላይ ደግሞ ይችላል። ይህ ነገር ደግሞ ማስረጃችን ነው። ግልጽ ነው። እመነኝ፣ ይህ ነገር ስለማንነትህ ስለምንነትህ የሚታወቅበት በምንም አይነት እንትን አይኖረውም። እርግጠኛ ነኝ ነገ የሚያየው ሰው አንተ መሆንህን ራሱ አንተ ራስህ ባሳይ ራሱ አንተ ስለመሆንህ ትጠራጠራለህ። ስለዚህ የምታውቀውን በሙሉ ንገረኝ። በመጀመሪያ ደረጃ አንተስ ብትሆን እንዴት ነው እንደዚህ አይነት ሰዎች ጋር የምትሰራው? ይኸውልህ አንተ እንደምታስበኝ አይነት ሰው አይደለሁኝም እኔ። በቃ ሁሉም እንደዚህ ነው አይደለም። ይኸውልህ እኔ አንተ እንደምታስበኝ አይነት ሰው አይደለሁኝም። ይሄንን ስላወቅኩኝ ነው እኔ ይሄን ስራ የለቀኩት የነበረው። ይኸውልህ ማለት ምን አውቀህ ነው? እነግርሃለሁ። እሱ ነው ይኸውልህ እዚህ ስራ ላይ ምን አለ መሰለህ፣ ምን አይነት ስራ መሰለህ የሚሰራው? ባለሀብቶች አሉ።
ባለሀብቶች ስለ እንዴት ነው መውለድ የማይችሉ ማለት ነው። መውለድ የማይችሉ ባለሀብቶች አሉ እና ደግሞ እነዛ ባለሀብቶች ሰብሰብ ይብሉና አላቸው የሚወያዩበት እንትን አለ መሰለኝ የሚያወሩበት ማለት ነው። ከኛ ሰዎች ጋር የኔ አዛዥ አለች ከሷ ጋር የሚያወራበት ታይም አለ። ከሷ ጋር ምን ያወራሉ? ወንዱም ከሆነ ሴቷም ከሆነ አይታወቅም መውለድ የማይችሉት ማለት ነው። ሴቷ ከሆነች ሌላ ሴት በጣም የቸገራት በቃ ድሃ የተባለች የለም ፈልገን እንድናመጣላቸው ትነግረኛለች። እነሱ ለእሷ ይነግሯታል። ከዛ በለሷ ደግሞ ለእኛ ታሳውቀናለች። እኛ በቃ እነዛን ሰዎች ፈልገን ከየትም ብለን እንጦሮጦስም ቢሆን ገብተን ፈልገን እናገኛቸዋለን። ፈልገን ካገኘናቸው በኋላ በፍላጎት ነው የሚሰሩት። ምንም አይነት ነገር እንትን አይደርስባቸው በፍላጎት ማለት ነው። ገንዘብ እንደሚከፈላቸው እናንተ እኮ ገንዘቡን ነግራችኋቸው ነው ካለባቸው ችግር አንጻር ነው እየስማሙ ያሉት። አዎ ካለባቸው እኮ ከድህነታቸው አንጻር ማለት ነው በቃ ምክንያቱም ይህን ድህነት ከምኖር እንደዚህ አይነት ገንዘብ ሰርቼ ብኖር ይሻለኛል ብለው ስለሚመርጡ ማለት ነው። ለእነሱ ተራ ነገር ነው ብዬ ነው ማስበው እንደኔ ሀሳብ። እንደዛ ስለምናደርግ እንጠራቸዋለን፣ ይስማማሉ፣ ከነ ገንዘቡ ይስማማሉ፣ እሺ ብለው ይመጣሉ። እዛ በኋላ ስራውን ይከናውናሉ። ስራው ከተፈጠረ በኋላ የሚገባቸውን ድርሻ ይሰጣቸዋል። አትዋሽወልም ምን ተስኖት እየዋሸሁ አይደለም። እስካሁን ትክክለኛ ነገር እያወራን ያለው አሁን እንደዚህ ያልክ አትቀባጥር። እየነገርኩህ ነው። ቆይ እኮ እየነገርኩህ እኮ ነው። ማን ነው ምን አሁን ሰብለ ተሰጥቷታል? ሰብለ ገንዘብ አግኝታለች? አልወሰደችም፣ ግን እነግርሃለሁ። ቆይ እየነገርኩህ እኮ ነው ገና እኮ። ለምንድን ነው እንትን የምትለኝ? እሺ እኔ ስለ ልጆቹ ነው ያልኩህ፣ ስለ ድሆቹ ነው እያልኩህ ያለሁት እኮ። እኔም ስለ ድሆቹ እኮ ነው የምልህ እኮ። አዎ ማንም የተሰጠው የለም እያልኩ ነው። ለሚገባቸውን ገንዘብ እንደሚሰጣቸው ነው እኔ ማቀው የሚገባቸውን ገንዘብ እንደሚሰጣቸው ነው። ከጊዜ በኋላ አይደለም ከጊዜ በኋላ ግን ማለት ነው እያወቅሁ የመጣሁትኝ በድንገት እያወቅሁ የመጣሁትኝ ገንዘብ እንደማይከፈላቸውና እዛ ከወሰዷቸው በኋላ እንደሚያሰቃዩቸው ሌላ ነገር እንደሚያደርሱባቸው ነው የደረስኩበት። እኔ ደግሞ ምንም ማድረግ አልችልም፣ ምክንያቱም እኔም ተራ ሰራተኛ ነኝ። እኔም ተቀጣሪ ስለሆንኩኝ ያንን መፈጸም ነው ያለብኝ። ሌሎችም አሉ ደግሞ በወንዶች በኩል ነው ምንም ችግር የለውም፣ ወንዶች ይስማማሉ። ወንዶች ስለ ግርም ልትል ትችላለህ። ወንዶች ምን ያደርጋሉ? ወንዶች ይመጡና የዘር ፈሳሻቸውንም እንትን ይላሉ፣ ይሸጣሉ ስለ በቃ። ስለዚህ ወንድም ለእናንተ አስፈላጊ ነው ማለት ነው። አዎ አለ። ምክንያቱም ወንድ ባለሀብት ብቻ አይደለም እንትን መውለድ የማይችለው፣ ሴቶችም አሉ መውለድ የማይችሉ። ልጅ ስለሚፈልጉ ልጅ ስለሚያሰኛቸው ይመጣሉ እኛ ጋር ይመጣሉ፣ ይጠይቁናል። እንደዚህ አይነት ሰው እንፈልጋለን፣ እንደዚህ እንፈልጋለን ብሎ ይጠይቁናል። ከዛ እኛም እሺ እንላለን፣ ስራውን እንቀበላለን። ያንን ሰው ቅድም እንደነገርኩ ከየትም ብለን ገብተን እናመጣዋለን። ከየትም ብለን ገብተን እንዳመጣ ነው እናስረክባቸዋለን። ለባለሀብቶቹ ነው እንትን የምትሉት? ለባለሀብቶቹ አይደለም፣ እኛን የሚያዙን ሰዎች አሉ፣ ለእነሱ ነው የምናስረክባቸው ልጆቹ። ስለዚህ እናንተን የሚያዟችሁ የበላያችሁ አለ፣ የእኛ የበላይ ሰዎች አሉ፣ ለእነሱ እናስረክባቸዋለን። ይቅርታ ባለሀብቶቹ ይመጣሉ። እነሱ ከመጡ በኋላ የሚፈልጉትን የልጅ አይነት ይነግሩናል። ለእኛ ሳይሆን ለእኛ አዛዦች ማለት ለእኛ የበላይ ለእነሱ ይነግሯቸዋል። እነሱ ደግሞ ለእኛ ነው የሚነግሩ። እኛ ነን ከእነሱ የምንቀበለው። የእኛ የበላይ ሰዎች አሉ፣ ከእነሱ እንቀበላለን። እኛ ያንን ሰው እንደነገሩ ከየትም ብለን አፈላልገን እንሰጣቸዋለን፣ ለእኛ አዛዥ ማለት ነው። እኛ አዛዥ ደግሞ ወደ እነሱ ያስረክባሉ። ወደ እነሱ ካስረከቡ በኋላ እንዴት መሰለ ወንዷም ሴቷም ከሆነ ማድረግ የማይችሉት ማለት መውለድ የማይችሉት እንደነገርኩ ቅድም፣ ወንዱ ከሆነ እናገናኝና እኛ የዘር ፈሳሹን የሴቷ ማህፀን ውስጥ እንዲቀመጥ ይደረጋል። የወንዱም ከሆነ ደግሞ የወንዱ ከሆነ ደግሞ የሴቷ ላይ እንዲቀመጥ ይደረጋል። እንደዛ ከሆነ በኋላ እንዴት መሰለ ነገሩን ቀለል አድርገህ ንገረኝ። እየነገርኩ ነው። እንደዛ ከሆነ በኋላ በአጭሩ ቆይ ሲጀመር እነዚህ ባለሀብቶች እነሱ ማርገዝ የማይችሉ ከሆነ ሌላ ሰው መጥቶ እንዲያረግዝላቸው ይደረጋል ነው ባጭሩ። በቃ ስለዚህ ወንድየው የማይችል ከሆነ የወንድ ዘርሽም ሴትም ታመጡና ሁለቱም የሌላ ይሆናል ማለት ነው። የሌላ ይሆናል። ወንድየው መውለድ ከቻለ ግን የዘር ፈሳሽ ከራሱ ነው የምትወስዱት? ከራሱ ነው ከባለሀብቱ። እሺ እንደዛ እናደርጋለን። ከዛ በኋላ ልጅቷ ይገርማል ራሱ እናትዮ ማለት እናትዮ ስለ እኛ የምናመጣቸው ሴቶች የለም የእነሱ የዘር ፈሳሽ ከወሰድን በኋላ ልጇ ራሱ የት እንደተወለደ ራሱ አታውቅም። ማለት የት እንደሚገባ ራሱ አታውቅም ልጇ እንደተወለደ ማለት ነው። እሱማ እናንተ ጋር ቆይታችኋቸው እናንተ እያሰቃያችኋቸውን ስለምትሉ ነው። አይደለም፣ በዛ ብቻ አይደለም፣ እኛ ራሱ አናውቅም እኮ ልጆቹ ሲወለዱ
ምን እንዴት ነው የማታውቁት? አናቅም። ይኸውልህ ልጆቹ እናንተ ጋር እንደ የሚቆዩት እኛ ጋር ነው። ግን ይኸውልህ ልጆቹ ሲወለዱ እኛ ራሱ አናቅም። ከተወለዱ በኋላ የት እንደሚሄዱ ልጆቹ እኛ ምንም የምናውቀው ነገር የለም። ይኸውልህ ምን ተስኖት እባክህ ነገሮችን አትደባብቅ። እውነታውን ተናግረህ ትክክለኛውን ነገር እንድትነግረኝ ነው የምፈልገው እኮ። አንተን እዚህ ጋር ያመጣው ትክክለኛ መረጃ እንድትነግረኝ፣ አለበለዚያ እስካሁን ለሰራው ስራ ወህኒ ይከታሉ። እኮ ልክ ነህ፣ እየነገርኩህ ነው ያለሁት። እስኪ አንተ ራሱ አስበው እስኪ አንድ ባለ ሀብት የሚወልዷቸውን ልጆች ማለቴ መውለድ የማይችሉ ከሆነ ከእንትን መውሰድ ይችላሉ አይደለ? ምንድን ነው የሚባለው? ከማደጎ መውሰድ ይችላሉ አይደለ? ለምንድን ነው ያንን የማያደርጉት? ያንን የሚያደርጉት ልጄ ብለው ስለሚያስቡ የዘር ፈሳሽ ውስጥ የሴቷ ማህፀን ውስጥ ከተቀመጠ በኋላ ትወልዳለች አይደለ? ከወለደች በኋላ እንደ ልጁ አድርጋ ነው የምታሳድገው፣ ልጄ ብላ ስለምታምንበት ማለት ነው። ይኸውልህ ከማደግ እኮ በምን የሚተናነስ ነገር የለም። ይህንን እኮ ጽንስ የሚያጸንሱት እኮ በሌላ ሰው ነው አይደለ እንዴ? ራሷ ባለ ሀብታ እኮ አይደለም እንዴ የምትጸንሰው? የት እንደሚያስገቡት እኛ አናቅም። ብቻ ግን የት እንደሚያደርጉት አናቅም ከወለዱ በኋላ። እኔ በቃ የማውቀው ነገር ይሄ ነው። ይህንን ነገር እንዳውቁ እዛ ቤት ማስገባት ያስፈለገው ለምንድን ነው? ቤታቸው እንዲወልዱ የማታደርጓቸው ለምንድን ነው? ይኸውልህ ከዚያ ወጥተው መረጃ እንትን ይላሉ ብለን ስላሰብን ነው። መረጃችንን አውጥተው ያጋልጡናል ብለን ስላሰብን ነው እዛ ክፍል ውስጥ የምናስቀምጣቸው። ምክንያቱም ስለዚህ እዛ ክፍል ውስጥ ደብቀን እናስቀምጣቸዋለን። እዛው እኛ የራሳችን ክፍል አለን። እዛ ውስጥ ቁጭ ብለው እንዲወልዱ እናደርጋለን። ጠብቀን እንዲወልዱ ነው የምናደርገው። ስለዚህ በዛ መንገድ ይሄ ሁሉ ነገር ይከናወናል ማለት ነው። በዛ መንገድ ይሄ ሁሉ ነገር ይከናወናል። ይህን ነገር እንዳወኩኝ በቃ እኔም እንትን ማለት አልቻልኩኝም። መቋቋም ስላልቻልኩኝ እንዳወኩኝ ማለት ስትሰራው ነበር እኮ አይደል እንዴ? ስትሰራው ነበር እኮ። ይህን ሌላ ነገር አላወኩም ነበር ነው የምልህ። ከኔ በላይም ሰው እኮ አለ እኮ። ከኔ በላይ እኔን የሚያዘኝ ሰው አለ አይደለ? ከሷም የበላይ ሰው አለ እኮ። ይህን ነገር እንዳወቅኩኝ እኔም በቃ መስራት ስላልፈለግኩኝ ምኑን እንዳወቅ ይህን ነገር እንዳወቅኩኝ ማለት አምነህ እኮ ነው ሲሰራ የነበረው አይደል እንዴ? መረጃ ሰበሰብኩ ነው የምልህ። በቃ ይሄን ነገር እኮ ምኑን እንዳወቅ መጀመሪያም እኮ ይሄን ነገር አውቀህ ነው የምታሰራቸው አይደል እንዴ? ይሄ ነገር እንደሚሆን አታውቅም ነው? ይሄ ነገር እንደሚሆን አላውቅም ነበር እኔ። በቃ ሴቶቹ ይመጣሉ፣ ልጆቹን ይገርማል። ለምን እንደሚጠቀሙት ብነግርህ እራሱ አታምነኝም። ይኸውልህ ምን ማለት ነው? ይኸውልህ ለምን ተግባር ነው የሚያውሏቸው? ለባዕድ አምልኮ ይገበራሉ ልጆቹ። ምን ለባዕድ አምልኮ ይገበራሉ ማለትማ አንተም ይሄን ነገር ታውቅ ነበር ማለት ነው? እውነት ነው ይሄ ነገር ማለት ነው? እውነት ነው ይሄ ነገር። ይኸውልህ እኔም ካወቅኩኝ በኋላ ነው ስራ ያቆምኩትኝ። ግን ማለት ነው ከዛ በፊት ግን እንዴት መሰለህ ቤተሰብ የሌለው ሰው ማለት ነው ቤተሰቡ እንዳይታወቅ የሚፈለግ ሰው ህፃን ልጅ የለም? እንደዚህ አይነት ህፃን ልጅ ይወሰድና ለነዛ የሚገበሩት ለባዕድ አምልኮቹ ማለት ነው ለነሱ ይሰጣል። እርግጠኛ ነህ ስለዚህ ነገር? አዎ ይህን ነገር ሰብለህ ስትነግረኝ አለመንካትም ነበር። ማስረጃ አለ? ስለዚህ ነገር የሰበሰብከው ማስረጃ አለ? ማስረጃ አለኛው። ይኸውልህ የተሳሳተ ነገር እየነገርክኝ ከሆነ እመነኝ በኋላ ላይ አንተም ላይ ችግር ይዞ ይመጣል። ምንም የረበኩ ነገር የለም። እውነቱን የነገርኩ ማስረጃ አለኝ። አንተ ለምን ከነሱ መውጣት አስፈለገ? ይህን ስራ በምሰራበትም ሰዓትም በቃ በመሀል ላይም ከባለሀብቶቹ ጋር ምናምን መጋጨት ተጀመረ። ደላሎች አሉ የሚያገናኙ ማለት ነው። እነዚህን ሰዎች የሚያመጡ ማለት ነው። እነዚህ ሰዎች የሚያመጡት ባለሀብቶቹን የሚያመጡት ከእነሱ ደላሎች ጋር መጋጨት ተጀመረ። የኔ አለቃ የምለው ማለት ነው። ከእነሱ ጋር ግጭት ተጀመረ። በምን ምክንያት? በገንዘብ ምክንያት ግጭት ተጀመረ። እዛ በኋላ እኔ መጠራጠር ጀመርኩኝ። መጠራጠር በጀመርኩበት ሰዓት ላይ ይህን ነገር ልጆቹ ለባዕድ አምልኮ እንደሚሰጡ አወቅኩ። ስለዚህ በቃ ይህን ስራ ማቆም አለብኝ ብዬ ወሰንኩኝ። ይህን ስራ ማቆም አለብኝ ብዬ ወሰኜ ወጣሁኝ። ግን ስወጣ ዝም ብዬ አይደለም የወጣሁት። በቃ ማስረጃ ሙሉ ለሙሉ ማስረጃ ይዤባቸው ነው የወጣሁት። እሺ ችግር የለውም። ያልካቸውን ማስረጃዎች ለእኔ አሳልፈህ ትሰጠኛለህ። ግልጽ ነው? እሰጥሃለሁ። ስልኬ ላይ ያለ እንዳለ ቀድቼዋለሁኝ፣ በፎቶም አንስቼዋቸዋለሁ እንዳለ እሰጥሃለሁኝ። መልካም። ይህን ነገር የምትሰጠኝ ነገር እንደ ጠቃሚነቱ ታይቶ ያልኩት ነገር ያው መቼም ቃሌን አላጠፋም። ጥበቃ የሚያስፈልግ ከሆነ ጥበቃ አደርግልሃለሁ። የማይረባ ነገር የምትሰጠኝ ከሆነ ግን እዛው ከእነሱ ጋር ትጋፈጣለህ። ለምን? ምን ማለት ነው? ይገሉኛል እኮ። አሁንም እኮ አንተ ጋር እዚህ ጋር መምጣቴን ካወቁ እኮ ይገሉኛል እኮ። እንዴ ቅድም ምን ብለህ ነበረ? ከሰጠኸኝ እመነኝ ጥበቃ አደርግልሃለሁ። ትክክለኛ ነገር እኮ። የማይሆን ነገር ግን የምታወራ ከሆነ አሁንም የቀባጠርከው እንዳለ እኔ ምንም አልተዋጠልኝም። እየቀባጠርክ ከሆነ ግን እመነኝ በኋላ ራስ ላይ ነው ችግር። ሰብለም ነግራኛለች ብለሃል እኮ አይደል እንዴ? እኔ እኮ ማስረጃውንም እሰጥሃለሁ አልኩ። ይሄን ነገር የኔ ባልደረቦች አሁን ይመጡና እያንዳንዱን ነገር ይመረምራሉ። ግልጽ ነው? እሺ
ና አንተ ሁሉ ነገር ቃሉ እንድትቀበለው ፈልጋለሁ። ስልኩንም ትወስዱታላችሁ።